ወይዘሮ ሜላት ሰላምን እንግዲህ ከቤት አስወጥታታለች ማለት ነው። መስፍን ቤቲን ሞላ ቤተሰቡን ለማስተዋወቅ ይዞ መጣ። ቤትዬ ትባላለች ሲል ወይዘሮ ሜላት በቅናትና እንግዲህ በጣም እየተናደደች ትገኛለች። ጭራሽ አቆላመጣት እኮ አላልኩም ፍቅረኛው ናት እኮ እያለች እንግዲህ ወይዘሮ ሜላት በእርግጥ ማንኛውም ሰው የሚያደርገውና ያደረገችው ማለት ነው። የሰላም ሰላምዬ በጣም ታሳዝናለች። እውነን ለመናገር ሳይቀድመኝ መቅደም አለብኝ ብላ ስሜን ከሚያጠፋብኝ ለእናቴ በነግራት ይሻላል ብላ እንግዲህ ለወይዘሮ ሜላት ነግራት ነበረ። ሜላት ግን ልትቀበላት አልቻለችም። ቀጥ ሰጥ ብለሽ ከቤት ውጭልኝ ብላ እንግዲህ አመነጫጭቃ ከቤቷ አስወጥታታለች። ሰላምም ማለት ነው። ሰላምም እየተማጸነ እማዬ ባክሽ እያለቻት ነበር ማለት ነው። እንግዲህ አንቴነ ከዚህ በፊት ከሱ አርግዛ እንደዚሁም ደግሞ አስወርዳ እንደነበር ሆስፒታል የገባችው ለማስወረድ እንጂ ለሌላ ነገር እንዳልነበር ስነግራት ተናደደ። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ሸር፣ ላይክ፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንዴት ተለመደ ይዘንላችሁ የመጣ ነው ኖላይቶችን ነው ማለት ነው። የኖላይቶች ታሪክ እንደቀጠለ ነው ማለት ነው። በቃሉ እንግዲህ ጽዮንን ሰውሯታል ማለት ነው። በዚህ የተነሳ እንግዲህ እህቷ ቤቲ ሂዳም ጠይቀው ነበር ማለት ነው። እባክህን አለቃ እህቴ ጠፍታለች እና የምታውቀው ነገር ካለ ንገረኝ እያለችው ነበረ። እሱም ደግሞ ሰላንቺ እህትን ምን አገባኝ ምን ቤት ነኝ፣ ስለዚህ ውጭልኝ ለቀሽ ቤቴን ብሎ እንደ አመናጭቆና እንደ ውሻ ነትፎ እሷን ያባራታል ማለት ነው። እሷም ደግሞ ምክንያቱም አንተ እቀጣታለሁ ብለህ ነበር እህቴን፣ ምናልባት አንተ አግተሃት እንደሆነ ብዬ ነው እንጂ ቀስ ብዬማ እደርስበታለሁ እያለች በጣም እየተናደደች እና እየተበሳጨች ትገኛለች። በዚህ ሰዓት ላይ እንግዲህ ወይዘሮ ሜላት እውነት ለመናገር ያው እናትም ናት። ሁለተኛ ነገር ለረጅም ጊዜ ሰላም ደብቃ የነበረው ሚስጥር በአደባባይ ወጣ ማለት ነው። በዚህ የተነሳ እንግዲህ ሜሉዬ ተናዳ ተበሳጭታለች ማለት ነው። እውነት ለመናገር ሰላም አይፈረድባትም፣ ሴት ልጅ ናት። እኛ ሴቶች ደግሞ ግድ ነው ማለት ነው። ስለዚህ ግድ ነው ስላቸው ራሳችንን ካልጠበቅን ራሳችንን ካልተቆጣጠር ነው የወንዶች መጫወቻ እንደምንሆን ሁላችንም እናውቃለን ማለት ነው። መስፍን እንግዲህ ቤቲ ትልቅ ሚስጥር አለኝ እናም ደግሞ ልነግርህ የምችለው በቤተሰቦችህ መካከል ነው ብላ ስትለው እሱም ደግሞ ምንድን ነው የምትነግሪኝ? እንዲነግሪኝ እፈልጋለሁ ብሎ እንግዲህ ሁሉ ነገር ነግሯታል ማለት ነው። እሷም ደግሞ ልትነግረው የቻለችው ምንድን ነው በቃሉ ቤቲ እያሰቃያችው እንደሆነ ለኖላይት ቤት ሄዶ ኖላይት ብቻውን ነበረ። ማን ነው ግቡ አሲር ተምቹ እያለ ነበር ማለት ነው። እነሱ መስለውት ከዛ መስፍን እንዲህ አንተ ነህ እንዲህ ሀናባት ምን ታደርጋለህ ምን እግር ጣለህ እያለው ነበር ማለት ነው። እሱ እንግዲህ እግር ጥሎት የመጣው ምንድን ነው የሀና ጉዳይ አሳስቦት ነው ማለት ነው። ይሄ ነገር ምንድን ነው እየተፈጠረ ያለው በየቀኑ እውነት ለመናገር በጣም ከባድ ችግር ነው እየተፈጠረ ያለው ማለት ነው። በዛ የተነሳ እንግዲህ አሁን ላይ መስፍን እሷ እነግርሃለሁ ያለችውን ነገር ለኖላዊት ይነግረዋል። እንዴት ላድርግ? ቤት አስተዋውቀኝ፣ ቤተሰብ ካላስተዋወቀኝ አልነግርህም አለች ብሎ ሲለው ምንም ማድረግ አትችልም፣ አምጥተህ አስተዋውቃትና ትንገርህ ብሎት ነበር ማለት ነው። እሱም ደግሞ እንደዛ ያለበት ምክንያት የተናገረበት ምክንያት አጋጣሚ ቢሆንም ግን ትልቅ ችግር ኑሮበት ነው ማለት ነው። መስፍን አሁን ላይ ያለበት ሁኔታ እውነት ለመናገር በጣም ከባድ ውጣ ውረድ ነበረ። በዛ ላይ ትዳሬን አጠዋለሁ እያለ በጣም ፈርቶ ስለነበረ ግን አሁን ሁሉን ነገር ተናግራለች ማለት ነው። ቤቲ የተናገረችበት ምክንያቷ ምንድን ነው? ይሄን ለመናገር ዝግጁ መናገሯ በጣም ከባድ ሆኗል ማለት ነው። እና መስፍንና ሜሉካ እንግዲህ በጣም ትልቅ ጸብ እየተነሳ ይገኛል በመካከላቸው ማለት ነው። ምክንያቱም ቤቲ የምናገረው ሚስት ፊት ልጆች ፊት ነው ብላለች። እሷም መናገር የፈለገችው ስለ በቃሉ ነው። በቃሉን እንግዲህ አመነጫጭቁና እንደዚሁም ደግሞ ከህይወቱ አስወጥቷታል ቤቲን ማለት ነው። ቤቲን አንቺን ነው የምገልሽ እያላት ነበር ለኢዝራ ለምን ነገርሽው እያለ ኢዝራን እንግዲህ አሁን በድጋሚ አግኝታ ስለ አባቱ ጉዳጉድ ነግራው ነበረ። እሱም ደግሞ አላምን ብሎ የኔ አባት እንደዚህ አያረግም፣ ከአባቴ ራስ ላይ ውረጅ፣ ምንድን ነው የምትፈልጊው ከኔ እያለ በጣም ተቆጥቷታል ማለት ነው። ይህን ያደረገችው እንግዲህ ቤትዬ ምንም ማድረግ አይቻልም። እውነት ለመናገር ሀና
አሁን ላይ ያለችበት ሁኔታ ጭንቅ ናት ማለት ነው። ምላሴም ደግሞ ሰላምና ሀና የት ሄዱ ብላ ስጠይቀው ወይዘሮ ሜላት አሁን ላይ እኮ የት እንደሚሄዱ የት እንደሚወጡ አላቅም አይነግሩኝም ብሎ ሲላት፣ እሷም ደግሞ እንዴ ምን ማለት ነው አንተ ልጅ እንዴት አይነግሩህም እያለሽ ትቆጣዋለች ማለት ነው። እውነቴን ነው እማዬ ለእኔ ምንም ነገር የላቸውም ይላታል ማለት ነው። እውነት ለመናገር አሁን ላይ ሰላም ስሬስ የሆነችበትን ነገር እነዚህ ልጆች አሟቸዋል እንዴ እናም ለማየ አትንገሪያት እየተባባሉ ግን ወጥተዋል። የት እንደሚሄዱ የሆነ ስራ ግን እየሰሩ እንደ ሰላምና ሀና አላቅም ብቻ እማዬ ብሎ ይነግራታል ምላሴ ማለት ነው ለወይዘሮ ሜላት። ሜላትም እየተናደደችና እየተበሳጨ ምኑን ነው የማይነግሩኝ ምኑን ነው እሱ የሚደብቁኝ እያለች በጣም ተናዳ ነበር ማለት ነው። ሰላም አሁን ላይ ትመጣና ወደ ቤት ሜላት ቁጭ ባለችበት ረፍዶብኛል ልሄድ ነው ምን ፈልገሽ ነው ትላታለች። ማውራሽ አለኝ እማዬ ስለዚህ ተረጋጊና ቁጭ ብለን እናውራ ስትላት እሺ ምንድን ነው ብላ ስጠይቃት እሷ ጋር ያለውን ነገር ሙጥጥ አርጋ ትነግራታለች ማለት ነው። ለእሷ እንግዲህ እሷ ጋር ያለው ነገር ምንድን ነው የወይዘሮ ሜላትና የወይዘሪት ሰላም ፍጥጫ። ሰላም ከዚህ በፊት አንቴነህ ወይዘሮ ሜላት ድርጅት ተቀጥሮ ይሰራ ነበር፣ በዛ አጋጣሚ ፍቅረኛ ነበር ብላ ስትላት እሷም ተናዳና ተበሳይታ እንዴት ለካ ጉዳጉዱ ከቤቴ ነው ብላ በጣም ትናደዳለች ማለት ነው። ሰላምዬ ቢርድ ያለፈ ስህተትም ቢሆንም አሁን ተመልሶ ቢመጣም ለዛ ነው እንግዲህ የተደበቀ ሚስጥር ሀና ብቻ ናት እያወቀች ያለችው ማለት ነው። ምላሴም እየተናደደ እየተበሳጨ አሲርና ተምቹም እንግዲህ ከሀና ለመራቅ እየሞከሩ ይገኛሉ ማለት ነው። ከዛ ቤት ቀርተዋል አይሄዱም ማለት ነው ኖላዊትም ጋር። ምክንያቱም ሀና አመነጫጭቃ ከዚህ በኋላ እናንተ አታስፈልጉኝም ስላለቻቸው ተናደውና ተበሳይተው ከኖላዊትም ጋር መገናኘታቸውን አቁመዋል። እንግዲህ ሰክረው አንድ ቦታ ወርቅ ይሆናል እያለ ምስኪኑ ኖላዊ ይጠብቃቸዋል። እነሱ ግን እዛ ሰፈር የሉም ማለት ነው። በዚህ ሰዓት ላይ ሀንዬ የሰርጓ ነገር ግራ አጋብቷታል። እንደዚሁም ደግሞ ሄዶ የስራ አባቱን ተቆጥቶታል። ለምንድን ነው ቤቴን ከስራዋ የምታባራትስ? ለምንድን ነውስ እንዲህ እያደረግ ያለኸው ብሎ ሲለው በቃሉም ደግሞ አንተም ማታውቀው ነገር አለህ። እንደዛ አለች ደግሞ ይች ልጅ ለምንድን ነው ከህይወታችን እማትወጣው? አንተ ህይወት ውስጥ ምን ታደርጋለህ ብሎ ይቆጣታል ማለት ነው። ሲሆን እንግዲህ እንደጠፋች ለኢስራም ነግረዋለች ማለት ነው። እሱ ራሱ በቃሉ እንዳስወገዳት እናም አንቴነህም ደግሞ እውነቱን ለመናገር እሱ ራሱ ነገረኛ ነው። ሴታ ሴት ለበቃሉ እየሄደ ሴት ብትናገርም እሺ፣ ወንዱ ግን ስለ ቤቲ እየተናገረ ቤቲን ማስወገድ አለብኝ እያለ ነበር ማለት ነው። በቃሉ አሁን ላይ ቆፍጣና ሆኗል ማለት ነው። እያሳደዳቸው ነው። ወይዘሮ ሜላትም ግራ ገብቷታል። አሁን ደግሞ ሰላም ተጨመረችላት ማለት ነው። ይሄን ይመስላል የዛሬው ቪዲዮ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።